ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 12 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎንደር 204ኛው አስቻሉ ደሴ ኮር የአገዛዙን ጦር አይቀጡ ቅጣት ቀጥቶታል። በርካታ ሙትና ምርኮኞችም የያዘበት አንጸባራቂ ድል ዝርዝር ይዘናል። አቶ ጌታቸው ረዳ ለ4 ኪሎ አገዛዝ የጦርነት ቀይ ምንጣፍ እየጎዘጎዙ መሆኑ ተሰማ። የትግራይን ህዝብ ሶስተኛ ዙር እልቂት አሳልፎ የሚሰጥ አደገኛ ሴራ በ4 ኪሎ እየተጎነጎነ ነው። ተሰሙታላችሁ። ሀገሪቱ ዜጎች በቀን አንዴ መመገብ ተስኗቸው ባለበት ወቅት አገዛዙ ስለ ልዕለ ኃያልነትና ስለ ታላቅነት ሲደሰኩር ውሏል። ከአዲስ አበባ መውጣት የሞት ያህል የከበደበትን ወቅታዊ ሁኔታ እንዳስሰዋለን። በዓለም አቀፍ ደረጃ በሱዳን ፈጥኖ ደራሽ ሰራዊት ውስጥ የተከሰተው ከፍተኛ መከፋፈልና በሆርሙዝ ወሽመጥ ላይ የአሜሪካና የኢራን ፍጥጫ የቀጠናውን ሰላም እያናጋው ይገኛል። መረጃውን ይዘናል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን በቀጠናዎች ባካሄደው ውጊያ ከፍተኛ ድል ተቀዳጀ። በአሁኑ ወቅት በመላው አማራ ክልል የለየለት ሰፊ ጦርነት እየተካሄደ ይገኛል። የአብይ አህመድ ወራሪ ኃይል በየግንባሩ በጀግናው ፋኖ ክንድ እየተቀጠቀጠ ባለበት በዚህ ወቅት በጎንደር ግንባር አንጸባራቂ ድል መመዝገቡ ተሰምቷል። በሌላ በኩል ደግሞ በጦር ሜዳ ፋኖን መቋቋም ያልቻለው አገዛዙ በሸዋ ማጀቴ በአርሶ አደሩ ሰብል ላይ የረሃብ ጦርነት በመክፈት የኢኮኖሚ ዘር ማጥፋት እርምጃ እየወሰደ መሆኑ ታውቋል። በጎንደር ጠቅላይ ግዛት በበላይ እዝ ስር የሚንቀሳቀሰው አፋብን 204ኛ አስቻለው ደሴ ኮር ዛሬ ሚያዝያ 12 2018 ዓ.ም ባከናወነው የተቀናጀና ስኬታማ የደፈጣ ኦፕሬሽን የአገዛዙን ጦር አይቀጡ ቅጣት መቅጣቱን አስታውቋል። አስቻለው ደሴ 204ኛ ኮር ምክትል አዛዥ አርበኛ ጌቴ መሳፍንት የተመራውና የጀነራል ፈንታ በላይ እንዲሁም የፋሲል ክፍለ ጦሮች በጥምረት ያከናወኑት የኦፕሬሽን አገዛዙ በአዲስ ዘመን በአምቦ ሜዳ በቦረና መስክና በእብናት በኩል የጀመረውን ወረራ ሙሉ በሙሉ ቀልብሶታል። እንደ ኮሩ የህዝብ ግንኙነት መረጃ አትፈልጓቸው ከኛ ጋር ናቸው ተማርከዋል በሚል መሪ ቃል በተከናወነው በዚህ ውጊያ ከ70 በላይ የአገዛዙ ወታደሮች የተገደሉ ሲሆን ከ20 በላይ የሚሆኑት ደግሞ በጀግናው ፋኖ እጅ ተማርከዋል። በተጨማሪም ከ30 በላይ ቁስለኞችና ከ50 በላይ ነፍስ ወከፍ መሳሪያዎች ከነበርካታ ተተኳሾቻቸው ጋር ተማርከዋል። የአገዛዙ ጦር የፋኖን ምት መቋቋም ሲያቅተው ትጥቁንና አባላቱን ጥሎ እግሬ አውጪኝ ብሎ የፈረጠጠ ሲሆን በሽንፈቱ መበሳጨቱንም 3 ንጹሃን አርሶ አደሮችን በመረሸን የተለመደ አረመኔነቱን አሳይቷል። በአሁኑ ወቅት ቀጠናው ሙሉ በሙሉ በፋኖ ቁጥጥር ስር ይገኛል። በሌላ በኩል የአማራ ህዝብ በጦር መሳሪያ ማንበርከክ ያልቻለውና በፋኖ ክንድ የደረሰበትን ኪሳራ መቋቋም ያልቻለው የብልጽግና አገዛዝ አሁን ፊቱን ወደ ኢኮኖሚ ዘር ማጥፋት አዙሯል። በሸዋ ጠቅላይ ግዛት ማጀቴና አካባቢው ላይ የአገዛዙ መከላከያ ሰራዊት ከኦሮሞ ልዩ ዞን ሚሊሻዎች ጋር በመቀናጀት አርሶ አደሩ ለዓመት የደመከመበትን የጤፍ ምርት በእሳት በማጋየትና በከብት መንጋ በማስበላት ዘግናኝ ግፍ እየፈጸመ ይገኛል። ይህ ስልታዊ ጥቃት በመቶዎች የሚቆጠሩ የጤፍ ክምሮች ሆን ተብሎ እንዲቃጠሉ በማድረግ አርሶ አደሩንና ቤተሰቡን ለረሃብ አሳልፎ ለመስጠት ታቅዶ የተፈጸመ ነው። ከእሳት የተረፈውን ሰብል ደግሞ በአጎራባች አካባቢዎች የተነዱ የቀንድ ከብቶች እንዲበሉትና እንዲያወድሙት እየተደረገ ነው። የአካባቢው አርሶ አደሮች የልጆቻችን ጉሮሮ በዓይናችን ፊት ወደመ ሲሉ በሀዘንና በጭቁጭት ገልጸዋል። ይህ እርምጃ አገዛዙ በድሮንና በከባድ መሳሪያ ከሚፈጽመው ጭፍጨፋ በተጨማሪ ህዝቡን በረሃብ ለመጨረስ የከፈተው አዲስ የሽብር ተግባር መሆኑ ተመልክቷል። በአጠቃላይ በአሁኑ ወቅት በአማራ ክልል እየታየ ያለው ሁኔታ የአገዛዙን መቃብርና የለየለት ጭካኔ የሚያሳይ ነው። በአንድ በኩል ጀግናው ፋኖ በየግንባሩ ድል እየተቀዳጀ የአገዛዙን ቅስም እየሰበረ ሲሆን፣ በሌላ በኩል ደግሞ የከሰረው የብልጽግና ቡድን በንጹሃንና በንብረታቸው ላይ የበቀል እርምጃ እየወሰደ ይገኛል። የረሃብና የጥፋት ዘመቻ የአማራን ህዝብ የህልውና ትግል ይበልጥ እንደሚያጠናክረውና የአገዛዙን ውድቀት እንደሚያፋጥነው ተገልጿል። በትግራይ ክልል ላይ አዲስ የጦርነት ምዕራፍ ለመክፈት የሚያስችል ፖለቲካዊ ሴራ በ4 ኪሎ ቤተ መንግስት መጎንጎኑ ተሰምቷል። በአሁኑ ወቅት የአብይ አህመድ ተላላኪ ሆነው በማገልገል ላይ የሚገኙት አቶ ጌታቸው ረዳ ህወሓት የ2012ቱን ምክር ቤት መልሶ ለማቋቋም መወሰኑን ተከትሎ ያወጡት መግለጫ አገዛዙ በትግራይ ላይ ጦሩን እንዲያዘምትና በማንኛውም ሰዓት የአየር ጥቃት እንዲፈጽም ቀይ ምንጣፍ እየጎዘጎዘ መሆኑ ታውቋል። አቶ ጌታቸው ረዳ ህወሓት የሰላም ስምምነቱን በይፋ ጥሷል በማለት ያወጡት መግለጫ ከአንድ ተራ
የፖለቲካ ተቃውሞ ያለፈ ትርጉም አለው የተባለ ሲሆን ይህ መግለጫ አብይ አህመድ የሰላም ስምምነቱን ለማስከበርና ህገ መንግስታዊ ስርዓቱን ለመመለስ በሚል ሽፋን በትግራይ ላይ ዳግም ወታደራዊ ወረራ እንዲጀምር ዓለም አቀፍና አገር በቀል ህጋዊ ሰበብ አዘጋጅቶለታል። አቶ ጌታቸው በአብይ አህመድ ጥላ ስር ሆነው ይህንን መግለጫ ማውጣታቸው አገዛዙ ለወራት ሲያቅድ የቆየውን ወታደራዊ እርምጃ ተግባራዊ ለማድረግ የፈለገውን የፖለቲካ መነሻ ያሟላ መሆኑ ተመልክቷል። እንደ ተንታኞች ገለጻ አገዛዙ ጦርነት ለመጀመር ሁልጊዜም ተገፍቼ ነው የሚል ድራማ ይፈልጋል። አሁን ደግሞ የክልሉ የቀድሞ መሪና የአሁኑ የአብይ አማካሪ ራሳቸው ስምምነቱ ፈርሷል ማለታቸው አገዛዙ የአየር ጥቃት ለመፈጸም ለሚወስደው እርምጃ ትልቅ ዲፕሎማሲያዊ ግብዓት ሆኖታል። ከዚህ በፊት እንደዘገብነው አገዛዙ በአፋር አዋሳኝ አካባቢዎች ከፍተኛ የጦር መሳሪያና የሰው ኃይል ክምችት ሲያደርግ ቆይቷል። ይህ በዝግጅት ላይ የነበረው ጦር ወደ ትግራይ እንዲንቀሳቀስ የታገደው የተመቻቸ ሰበብ በመጥፋቱ ብቻ ነበር። አሁን ግን የአብይ አማካሪ አቶ ጌታቸው ስምምነቱ ፈርሷል ብለው ማወጃቸው አገዛዙ በማንኛውም ሰዓት ድንገተኛ ጥቃት እንዲፈጽምና በአፋር በኩል የተከማቸውን ጦር ወደ ትግራይ እንዲያዘምት የሚያስችል አረንጓዴ መብራት ሆኖ አገልግሏል። ከዚህ ቀደም አገዛዙ በተደጋጋሚ የፕሪቶሪያን ውል ከህወሓት ጋር ተፈራረምን ከማለት ይልቅ በተናጠል ከጌታቸው ረዳ ጋር ነው የተደራደር ነው ሲል የነበረ ሲሆን አሁን ተደራደርኩት ካለው ከጌታቸው ዘንድ ውሉ መፍረሱ መታወጁ ለአገዛዙ የጥፋት ተልዕኮ በር ከፍቷል። በአሁኑ ወቅት በትግራይ ሰማይ ላይ የድሮንና የጦር ጀቶች ስጋት እያንዣበበ ሲሆን በርካታ ነዋሪዎችም ወደ አፋርና ሌሎች አዋሳኞች በመጓዝ በበረራ ወደ አዲስ አበባ እየፈለሱ ነው ተብሏል። አቶ ጌታቸው ረዳ በትግራይ ክልል ላይ ምንም አይነት መዋቅራዊ ስልጣን የሌላቸው በክልሉ ፖለቲካ ውስጥ ተቀባይነት እያጡ የመጡ ግለሰብ ቢሆኑም ህወሓት የ2012ቱን ምክር ቤት መልሶ ለማቋቋም መወሰኑና ጌታቸውንና መሰሎቻቸውን ከትግራይ ፖለቲካዊ መድረክ ሙሉ በሙሉ የሚያስወግድ እርምጃ በመሆኑ ይህንን የፖለቲካ ሞት ለመከላከል ሲሉ ክልሉን ለአብይ አህመድ ጦር አሳልፈው እየሰጡ ነው ተብሏል። አቶ ጌታቸው ዓለም አቀፍ ማህበረሰብ በህወሓት ላይ እርምጃ እንዲወስድ መጠየቃቸው ለአብይ አህመድ ወታደራዊ እርምጃ የዲፕሎማሲ ሽፋን ለመስጠት የታለመ አደገኛ ቁማር መሆኑ የአደባባይ ሚስጥር ሆኗል። የእርምጃውን ዋጋ የሚከፍለው ዳግም ጦርነትን ሊሸከም የማይችለው የክልሉ ሲቪል ህዝብ ነው ቢሉም ራሳቸው ግን ለ4 ኪሎ አገዛዝ የጦርነት በር በመክፈት ላይ ይገኛሉ። ሀገሪቱ በኑሮ ውድነትና በጦርነት እየታመሰች ባለችበት ወቅት የብልጽግናው ቁንጮ ቅድስትና የበለጸገች ሀገር ሲሉ ስላቃቸውን ቀጥለዋል። በወሬ እንጂ በተግባር ሀገርን ማስተዳደር የማይችለውና ኢትዮጵያን ወደማትወጣበት የድህነትና የጦርነት አዘቅት ውስጥ የከተተው የብልጽግናው አገዛዝ ዛሬም እንደተለመደው ከህዝቡ እውነታ ጋር የተጣላ ድራማውን ሲያቀርብ ውሏል። በዘር ጨፍጫፊው አብይ አህመድ መሪነት የወሬ ብልጽግና አባላቱን ሰብስቦ እንደተለመደው ሲደሰኩር የዋለው አገዛዙ የዜጎችን መሰረታዊና አንገብጋቢ ችግሮች መቅረፍ በተሳነው በመላ ሀገሪቱ ግጭቶች ነግሰው ደም እየፈሰሰ ባለበትና ይባሱኑ ለነዋሪዎች የፍትህና የኑሮ ጥያቄ ጆሮ ዳባ ልበስ ባለበት በዚህ አሳዛኝ ወቅት አብይ አህመድ ከእውነታው የራቀና በቅዠት የተሞላ ንግግር ለታዳሚዎቹ ሲያቀርብ ውሏል። እንደ እባብ መንታ ምላስ ያለው አብይ አህመድ ዛሬም በንግግሩ የሀገሪቱ ዜጎች በፍጹም የማያውቋትን ቅድስትና የበለጸገች ኢትዮጵያ እያለ ጆሮ የሚያደማና እውነትን የሚቀጥፍ ፕሮፓጋንዳ ሲረጭ ውሏል። ይሁን እንጂ እውነታው ግን አብይ ከሚደሰኩረው በተቃራኒ ነው። በአሁኑ ወቅት በመላ ሀገሪቱ የለየላቸው ግጭቶች እየተካሄዱ ሲሆን በተለይም በአማራ ክልል ሰፊና ደም አፋሳሽ ጦርነት መቀጠሉ አገዛዙ በቃላት ሊደብቀው የማይችለው ሀቅ ሆኗል። የፋኖ መብረቃዊ ጥቃት የአገዛዙን ጦር በየግንባሩ እየቀጠቀጠ ባለበት መከላከያ ሰራዊቱ ካምፖቹን እየለቀቀ በሚሸሽበትና ክልሉ ወደ ጦርነት ቀጠናነት በተቀየረበት በዚህ ሰዓት አብይ አህመድ ስለ እድገት ማውራቱ የጤና እንዳልሆነና የፖለቲካ ቅዠቱ መጨረሻ ላይ መድረሱን አመላካች ሆኗል። ዛሬ ላይ ከአዲስ አበባ መውጣትም ሆነ መግባት እጅግ አስቸጋሪና ለህይወት አደገኛ በሆነበት በሁሉም አቅጣጫዎች መንገዶች በጦርነትና በወታደራዊ ፍተሻ ምክንያት በተዘጉበት እንዲሁም ዜጎች በገዛ ሀገራቸው መንቀሳቀስ ተስኗቸው ባለበት ሁኔታ አብይ አህመድ ስለ በለጸገች ሀገር ማውራት የመጨረሻው የቅዠት ደረጃ ተደርጎ ተወስዷል። የዜጎች የዕለት ተዕለት ህይወት በሲኦል ውስጥ ባለበት እናትና አባት ልጆቻቸውን በቀን አንዴ በመገብ በከበዳቸው በዚህ ዘመን አብይ አህመድ ስለ ልዕለ ኃያልነትና ስለ ታላቅነት ሲያወራ መዋሉ አስተዳድሩን የሞራል ዝቀትና ከህዝቡ ጋር ያለውን የለየለት መፋታት ያሳየ ክስተት ሆኗል። ዜጎች በአዲስ አበባ ጎዳናዎች ላይ በፖሊስና በጸጥታ ኃይሎች እየተሳደዱ በገፍ ወደ እስር ቤት እየተወሰዱና ሰብአዊ መብታቸው እየተረገጠ ባለበት ሰዓት አገዛዙ ስለ ፍትህና ሰላም መስበኩ አሳፋሪ ድራማ ሆኖ ተመዝግበዋል። በዛሬው ስብሰባ ላይ የተገኙትና ምሁራን ነን ባዮች የየትኛው ሀገር መሪ ነህ? የአንድ ሀገር እድገት የዜጎቿን ኑሮ አያካትትም ወይ ብለው ለሞገቱት ድፍረቱም ሆነ ሞራሉ ስላልነበራቸው የሰብሳቢያቸውን የቅዠት ወሬ
እንደተለመደው ሲያደምጡ ውለዋል። እድገት የሚለካው ችግኝ በመትከል ፓርክ በመገንባትና የመብራት ፖል በማቆም እንዳልሆነ ይልቁንም ትላልቅ ፕሮጀክቶች ሲጠናቀቁ የዜጎችን የኑሮ ሸክም ማቃለልና ሰላምን ማስፈን እንዳለባቸው የሚገልጽ አንድም ጠንካራ ድምጽ ሳይሰማ ውለዋል። ታላቁ ግድብ አለቀ ተባለ እንጂ ህዝቡ ግን ዛሬም በፊት ከነበረው 4 እና 5 እጥፍ የኤሌክትሪክ ፍጆታ እየከፈለ በጨለማና በችግር ውስጥ ይገኛል። ኢትዮጵያ በድህነትና በጦርነት አዘቅት ውስጥ እየተንቦራጨቀች ባለችበት በዶላር እጥረት የቆመው ኢንዱስትሪ፣ በጦርነት የወደመው እርሻና በዋጋ ግሽበት አከርካሪ የተሰበረው ህዝብ ባለበት ሀገር አገዛዙ በቁጥር ድራማ አድገናል ማለቱ በቁስል ላይ እንጨት የመስደድ ያህል ተቆጥሯል። ዛሬም ኢትዮጵያዊ ራሱን በቀን 3 አይደለም አንድ ጊዜ ለመብላት ፈተና ውስጥ ባለበት ሰዓት የአብይ አህመድ የወሬ ብልጽግና የአስተዳደሩን ፍጹም ደካማነትና የከሰረ መሪነቱን ዳግም ያረጋገጠ ሆኗል። ሱዳን በእርስ በርስ ጦርነት በምትታመስበት በዚህ ወቅት የሱዳን ፈጥኖ ደራሽ ሰራዊት ውስጥ ከፍተኛ መከፋፈል መከሰቱ ተሰማ። የቡድኑ መስራች አባልና ቁልፍ የጦር አዛዥ የነበሩት ሜጀር ጀነራል አልኑር አህመድ አዳም ሄሜቲን በመክዳት የሉዓላዊ ምክር ቤቱ ፕሬዝዳንት ጀነራል አብዱልፈታህ አልቡርሃንን መቀላቀላቸው ታውቋል። አልቁባ በሚል ቅጽል ስሙ በስፋት የሚታወቀው ሜጀር ጀነራል አልኑር አህመድ አደም ከሰሜን ዳርፉር ኩቱም አካባቢ በመሸሽ ዶንጉላ ከተማ መግባቱ ተረጋግጧል። ጀነራል አልቡርሃን እሁድ ሚያዝያ 11 2018 ዓ.ም በአገሪቱ ሰሜናዊ ግዛት በመገኘት ለከፍተኛ መኮንኑና አብረውት ለነበሩት ኃይሎች ደማቅ አቀባበል አድርገውላቸዋል። አልቡርሃን ለጀነራል አልቁባ ያላቸውን አክብሮት ለመግለጽ የግል መኪናቸውን በስጦታ ማበርከታቸው ተገልጿል። እንደ ሱዳን ትሪቢዩን ዘገባ ጀነራል አልቁባ ለመክዳት የወሰነው በቡድኑ ውስጥ በተፈጠረ የስልጣን ሽኩቻና አድሎ ምክንያት ነው። ጀነራሉ የሰሜን ዳርፉር ወታደራዊ ገዢ ሆኖ እንዲሾም ሲጠበቅ የነበረ ቢሆንም ቦታው ለሄሜቲ ዘመድ ለሆኑት የዶ አብንሹክ መስጠቱ ቅሬታውን አባብሶታል። አመፅ አነሳስተዋል በሚል ክስ ሊታሰር ሲፈለግ የነበረው ጀነራሉ መጋቢት 30 2018 ዓ.ም ጥቃቱን አምልጦ በመሸሽ ወደ አልቡርሃን ጦር ለመቀላቀል መቻሉ ተመልክቷል። ጀነራል አልቁባ የሱዳን ፈጥኖ ደራሽ ሰራዊት መስራች አባል ከመሆኑም በላይ እንደ ኤልፋሽር ባሉ ትላልቅ ውጊያዎች ላይ ቁልፍ ሚና የተጫወተ አዛዥ ነው። የእርሱ ትግል አጋርነትን በመቀየር ወደ ጀነራሉ አልቡርሃን ጦር መቀላቀል ከ2015 ዓ.ም ወዲህ በሱዳን ጦርነት ውስጥ የታየ ጉልህ ለውጥ ተደርጎ ተወስዷል። ተንታኞች ድርጊቱን በቅርብ ወራት ውስጥ በሱዳን ፈጥኖ ደራሽ ሰራዊት ውስጥ ከተከሰቱት ከፍተኛ መከፋፈሎች አንዱ እንደሆነ ገልጸውታል። በዓለም አቀፍ የነዳጅ መስመር በሆነው በሆርሙዝ ወሽመጥ ላይ በአሜሪካና በኢራን መካከል ያለው ፍጥጫ እንደቀጠለ ነው። የአሜሪካ ባህር ኃይል ወደ ኢራን ወደቦች የሚጓዙ መርከቦችን ማገዱን ተከትሎ ታላቋ ቻይና በአሜሪካ ላይ ጠንካራ ተቃውሞ ማሰማቷን የቀጠናው ውጥረት ይበልጥ ማየሉ ተረጋግጧል። የአሜሪካ ማዕከላዊ እዝ ዛሬ ባወጣው መረጃ በሆርሙዝ ወሽመጥ ላይ የባህር ላይ እገዳ ከጣለበት ጊዜ ጀምሮ 27 መርከቦች ወደ ኢራን እንዳይገቡ ወይንም እንዲመለሱ ማድረጉን አስታውቋል። እዙ በኤክስ ገጹ ላይ ባሰፈረው ቪዲዮ ግዙፍ የጭነት መርከቦች ክልከላ ወደ ተጣለበት የውሃ ክልል መግባታቸውን ተከትሎ በአሜሪካ የባህር ኃይል ማስጠንቀቂያ ሲሰጣቸው ይደመጣል። የአሜሪካ እርምጃ ቴህራን ከነዳጅ ሽያጭ የምታገኘው ገቢ ሙሉ በሙሉ ለማድረቅና በኢራን ላይ ከፍተኛ የኢኮኖሚ ጫና ለመፍጠር የታለመ መሆኑ ተገልጿል። በተለይም ቶስካ የተሰኘችውና የኢራንን ባንዲራ የምታውለበልበው የጭነት መርከብ በአሜሪካ ኃይሎች መያዟ ውጥረቱን ይበልጥ አቀጣጥሎታል። ከኢራን ነዳጅ 90 በመቶውን የምትገዛው ቻይና በአሜሪካ እርምጃ ክፉኛ መቆጣቷን ገልጻለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጎ ጂያኩን ዛሬ በሰጡት ጋዜጣዊ መግለጫ አሜሪካ የኢራንን መርከብ በኃይል መጥለፏ ቻይናን እንዳሳሰባት ገልጸው የአሜሪካ እርምጃ ኃላፊነት የጎደለውና አደገኛ ነው ሲሉ ወቅሰዋል። ቃል አቀባዩ የሆርሙዝ ወሽመጥ ዓለም አቀፍ የውሃ መስመር መሆኑን በማስታወስ ያለምንም እንቅፋት ክፋት ሆኖ መቆየቱ የዓለም አቀፉ ማህበረሰብ የጋራ ጥቅም መሆኑን አሳስበዋል። ተንታኞች አሜሪካ ይህንን እገዳ የጣለችው ቻይና በኢራን ላይ ጫና እንድታሳድር ለማስገደድ ነው በሚል እየገለጹት ይገኛሉ። በሌላ በኩል የኢራኑ ፕሬዝዳንት ጦርነት ለማንም እንደማይጠቅም በመግለጽ ውጥረቱን በዲፕሎማሲ ለመፍታት ጥሪ አቅርበዋል። ፕሬዚዳንቱ ዛሬ የፍትህ ሚኒስተርን በጎበኙበት ወቅት ባደረጉት ንግግር ምንም እንኳን ከሚደርስብን ማስፈራሪያ በተቃራኒ በጽናት ብንቆምም እያንዳንዱ ምክንያታዊ መንገድ ውጥረትን ለመቀነስ ጥቅም ላይ መዋል አለበት ብለዋል። ፔዜሽኪያን አክለውም ኢራናውያን ስለ ሀገሪቱ እውነታዎች በሀቅ መረጃ ማግኘት እንዳለባቸው ገልጸው የተሳሳቱ መረጃዎችን ወይም ከእውነታዊ የራቁ ተስፋዎችን መስጠት የህዝብን እምነት ያሳጣል ሲሉ መንግስታቸው ተግዳሮቶቹን ለህዝብ በሀቀኝነት እንደሚናገር አረጋግጠዋል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ቴህራን በሚቀጥለው ዙር የሰላም ውይይት ላይ ለመገኘት ምንም አይነት እቅድ እንደሌላት መግለጻቸው የዲፕሎማሲው መንገድ አሁንም የተዘጋ መሆኑን ያሳያል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላም።